አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁ? ክርስቲያን ወገኖቼ ሰላም በያለሁ። በያላችሁበት ሰላማችሁ ይብዛ። ውዶችዬ ወዳችሁና ፈቅዳችሁ ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። አሁንም እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ የኔ ውዶች፣ አይከፈልበትም። እስኪ አበረታቱኝ፣ ገደፍ አድርጉኝ ማለት ነው። እንግዲህ ቪዲዮውን እንዳያችሁት ነው። ዛሬ የመጣሁበት ጉዳይ ለምን መሰላችሁ? ሱመያ ጀግናዋን የማያውቅ የለም። እንግዲህ ታንዴ ሁለቴ ሰርቻለሁና እስካሁን ድረስ ሰኢድ ሽማግሌ ልኮ ሱመያ ጋር ለመገናኘትና ለመታረቅ ዝግጁ ሆኖ ታንዴ ሁለቴ ሶስት ጊዜ ሽማግሌ እየላከ እየለመነ እየተከታተላት ነበርና አሁን ሁሉም ጓደኞቿ ሰሞ ዩቱብ ሀዋ እነ ኡመር ሁሉ ተሰብስበው እሷን በልመና ላይ ነበር ያሉት። እንግዲህ ሰኢድንና ሱመያን ለማስታረቅ ሁሉም ጓጉተው በዝግጅት ላይ ነበር ያሉት። ውድ ተመልካቾቼ እኛም በጣም ደስ ብሎናል። ቪዲዮ ምን እዚህ እንደሚለቀቅ መቼ እንደሚለቀቅ በጣም በጉጉት ላይ ነበር ያለ ነው። እንግዲህ ሰኢድና ሱመያን የማያውቅ የለም። የሞቀ የደመቀ ቤት ነው ቤታቸውና በስተኋላ መቼም መሀከላቸው ገብታ ሀዩ ተብዬዋ ኡመር በሮሮ ብሏልና መሀከላቸው ገብታ ያንን ሁሉ ደስታ ፍቅራቸውን ብትንትናቸውን አውጥታቸው በየሀገር እሷም እየለፋች እየተንከራተተች ሁለት ልጆቿን ይዛ ትገኛለች። ሱመያ ጀግናዋ ያንም ሆኖ እንግዲህ ይበቃል፣ ተቀጥቻለሁ፣ ተንበርክኬያለሁ፣ አሸንፈሽኛል፣ በአላህ ልጆችን አሳየኝ እስከ ማለት ደረጃ ደርሰዋል። እንግዲህ ሰኢድ ያም ሆኖ ግን ሰሞ ዩቱብ ሀዋ ጓደኞቿ በጣም ታላድንቃቸው አላልፍም። ሱመያ ጓደኞች ባልንጀሮች፣ በቃ እህቶቿ ልበላችሁ፣ ጓደኛ እስተ ጥግ ድረስ እንደናንተ አይነት ጓደኛ ያብዛልን ማለት ነው። በጣም ታማኝ ናችሁ። ለጓደኝነት ወደ ኋላ ማትሉ ማለት ነው። እንግዲህ እነሱ ኢንሻአላህ በቅርብ ቀን ጠብቁ። በአንድ ሆነው ለማስታረቅ እየሞከርኩ ነው ያቅሜን ያክል። ለሰኢድ ያለሁበትን ተናግረሻል ብላ እኔንም ችላ ብላኛለች ብላ ነበር እንግዲህ ሰሞ ዩቱብ። ያም እንግዲህ እሷም ሰሞም አልተናገረችም። እውነት ለመናገር ያው ማንኛውም ሰው እንዲታረቁና እንዲገናኙ ቢፈልግም ቅሉ እንግዲህ ተሱመያ አንድ በትንስማ እሷ እሺ እንደምትል እሷ እሺ ትትል እናደርገዋለን ብለው ሁሉም በዝግጅት ላይ ነበሩ ያሉት። እንግዲህ ምን እንደተሰማት አላቅም። እና ሀዩንም አስራ ስትደበድብ ጀግናዋ ሱመያ ሽንታቸውን እስከለቀቁ ድረስ እስከሚለቁ ድረስ ደርሰው ነበርና ያም ሁላ ሆኖ እንግዲህ በጉጉት ሁሉም ሰው እየጠበቀ ይገኛል ማለት ነው። ይህን ሁለት ቀን ዛሬ ይመጣል ደስታ፣ ነገ ይመጣል። በአንድ ተደበላልቀው ታርቀው ልጆቻቸውን ይዘው ብቅ ይላሉ እያልን በጉጉት እየጠበቅን እያለ እንግዲህ ሀዋ ደግሞ ያቀረበችው ምስራች ያለችው እንግዲህ ምንድነው? ሱመያ ያለችበት ሁኔታ በጣም ተቸግሬ ያለሁኝ። ምን እንግዲህ ሀዋ በቃ ምን ይብቃኝ፣ ሱመያ ያለችበት ሁኔታ አላወቅኩም። ያም ሲጨቀጭቃት ልጆቿን ይዛ እገባችበት አላቅም። በቀጥታ ስደውልላት ስልክም አታነሳም። ሪከርድም ታረግላት ሪከርዱን እየመለሰችልኝ አይደለም። እንግዲህ ሱመያ ያለችበት ሁኔታ ምን እንደገባች በጣም አስጊ ሁኔታ ላይ ነው ያለሁት፣ እባካችሁ ተባበሩኝ እያለች እንግዲህ ቅሬታ ታቀርባለች። ሀዋ ጓደኛዋ እህቷ ልበላችሁ በጣም ታማኝ ጓደኛዋ ናትና እንደኔ በጣም ያሳዝናል። በላይ በታች ተንከራተተች። እንግዲህ ሱመያ ልጆቿን ይዛ ሁለት ልጆች ይዛ እንክርትታለች። ያው እንግዲህ የተንከራተተችበት ቅሉ ምንድነው? በቃ እንግዲህ ሆዶ ያለውን እሷ ናት የምታውቀው። እኛ ያው የላይ ነው እንጂ የምናውቀው የውስጡን አይደለም። ሰኢድም ቢሆን ሱመያ ጀግናዋ ጀግና ነሽ አንቺ፣ በቃ ተረትቻለሁ፣ ተንበርክኬያለሁ፣ እባክሽን ልጆችን አሳየኝ፣ ይቅር በይኝ፣ በቃ ይቅርታዬን ተቀበይኝ እያለ እንግዲህ ሰኢድም ታንዴ ሁለት ጊዜ
ሀዩ ተብያዋ ግን ሁለተኛ ሚስት የተባለችው ሰኢድና ሱመያ እንዲገናኙ አትፈልግም፣ በፍጹም አትፈልግም። እንድራራቁና ሰኢድን የሷና የሷ ብቻ ለማድረግ ነበር እቅዷ። እንግዲህ ሱመያ ደረሰችበት አልታወቀም ማለት ነው። ልጆቿን ይዛ አሁን እንግዲህ ሰኢድም ይሄንን ሲሰማ ምን እንደሚገባ ምን እንደሚወጣው አላቅም። በጣም ስቃይ በርክቶበታል ሰኢድ እውነት ለመናገር በቃ አረገጠበት። እሷም አረገጠችበት አይገኝም፣ እሱም አረገጠበት አይገኝም። ከዛሬ ከነገ በቃ ትራራለች። የልጆቼ አባት ነው ብላ ልጆችን ታሳየኛለች፣ ይቅር ትለኛለች ብዬ ነበር ጎዳናም ላይ የወጣሁት ጫትም ለመቃም የሞከርኩት። ባሌማ አልሆነ ቦታ ወደቀ ብላ ትራራልኛለች ብዬ ነበር እንጂ እኔም መሳፈሪያ አጥቼ አልነበረም ብሎ እንግዲህ ተናግሯል ሰኢድ። ቢሆንም ግን እስካሁን ድረስ በቃ ልቦ አልሻረም ሱመያ ማለት ነው። በጣም ተጎርታለች። ምክንያቱም ልጅ ዛት አገር ታገር ትዞራለች። ታንዳንድ ስትል የሆነ ጥፋት ይመጣል በመሀከል እና ደግሞ ሰኢድ እኔ ለምን እንደው አላቅም እውነት ለመናገር በቃ ዙሮ ወደ ሱመያ ሄዶት ያበቃ ማለት ነው። ወይ ሩህ ያለው ሰው ሽማግሌ በሰል ያለ ሽማግሌ ወደ ሚስቱ ጋር ልኮ መታረቅ ነበረበት። በጓደኛ በምን ተማለት ቤተሰብ ጋር ሽማግሌ አዋቂ የሆነ ሰው ቢልክ ይሄ ሁሉ ባጭር ይቀጭ ነበር ማለት ነው። እንደኔ እንግዲህ ዙሮ ከቤተሰብ አይራቅምና ዋናው ቤተሰብ እስከሆነ ድረስ ምናልባት ያው አሁን መብቴ ነው ብትልም ቅሉ ይሄ ነገር ተልጆችሽ አባት ጋር ተመለሺ፣ እሱም ሲንከራተት አንድ ነገር ቢሆን አንቺም አንድ ነገር ብትሆን ልጆችሽም አንድ ነገር ቢሆኑ ብሎ እንግዲህ እርቅ የሚያቀርቡት ቤተሰብ አዋቂ የሆነ ሰው ነውና ልጆች ካይሆኑ ጓደኞቿም እርግጥ ነው የሷን መጎዳት እያዩ ነይ ውጪ ብለው ያለችበትን ጠቁመው አያስይዟትም። ምክንያቱም ነገ ጧት የሆነ ነገር ቢመጣ ወይ ልጆቿን ቀምቶ ሰኢድ ቢሄድ በቃ ጠጠስ ስለሆነ ነገ ጧት ትዝብት ነው ስለሚሉ እነሱም አለመናገራቸው አሪፍ ነው። ግን እነሱ እንደዚህ ማድረግ ባይችሉ በቃ ለሆነ ሰው በቃ ቁም ነገር ላለው ሰው በሰል ላለ ሰው መሀከላቸው ገብቶ መናገር ነበረባቸው ጓደኞቿ። እና እንግዲህ እሷ ትትሸትሽ ሰኢድ ትከተል ትመለስ በቃ ውሃ ቅዳ ውሃ መልስ ማለት ነው። ግን ጓደኞች አያችሁት የኛ ነገር ማለት ነው። ቤት ትሰሯት እንጂ ሲያፈርሱት በጣም ቀላል ነው ማለት ነው። እንግዲህ ሱመያና ሰኢድ በፊት እንዴት ነበሩ? እውነት ለመናገር ቀደም ብሎ ያያቸው ሰው ፍቅራቸው፣ ደስታቸው፣ ሀብታቸው ሁሉ ነገራቸው በቃ የሰዓ ቤት ነበረ ማለት ነው። ያው እሷም እንግዲህ እስካሁን ድረስ ልቧ ቁርጥ ያለበት ምክንያት ምንድነው? ሱመያ በቃ ለስራ ነው የምሄደው ብሎኝ ተመካክረን ሄዶት ያበቃ እንዴት እንደዚህ አረገኝ ለኬ ሆዱን ልቡን አልሰጠኝም ውሸቱ ነው ተላይ የሚያወራኝ በቃ ለውሸት ነው ያለችው። እውነት ለመናገር ያው የሚያምኑት ሰው እንግዲህ አልሆነ ቦታ ላይ ሲገኝ በጣም ይከብዳል እውነት ለመናገር። ቢሆንም ግን ሰኢድ ወዶ አይደለም ይች ልጅ ወዶና ፈቅዷት አይደለም። ከኋላ የመጣ ነገር በቃ አላሰበው ነገር ነውና የተከሰተበት። እንግዲህ ምንም ማድረግ አይቻልም። ውድ ተመልካቾቼ እንግዲህ ሁላችሁም እስኪ በያላችሁበት ዱዓና ጸሎት አድርጉላቸው። ባንድ ሆነው እንደ ድሮ ፍቅራቸውን ከልጆቻቸው ጋር ሳቅና ጨዋታ ሆነው ቪዲዮአቸውን እየሰሩ በደስታ ምናያቸው ያድርጋቸው ማለት ነው። እንደኔ በጣም ነው የጓጓሁት ቪዲዮ በለቀቁ ሰዓት በቃ መቼ ነው ቪዲዮ የሚለቁት? መቼ ነው ባንድ ሆነው ምናያቸው? በጣም እኔ ጓጉቻለሁ። ምክንያቱም የሞቀ የደመቀ ቤት ሲፈርስ በጣም ያሳዝናል። ፍቅራቸው እንደዛ ሲሆን አሁን ዛሬ ላይ እሷ ባንድ ቦታ እሱ ባንድ ቦታ እንደዚህ መስቀልቀል ብለው ሲለፉ ሲንከራተቱ ማየት በጣም እኔ እንጃ በጣም አስቸጋሪ ነው። እንግዲህ የሰኢድ እህት እውነቱን ተናግራለች። እባክሽን ሀዩ በረኪና ተወንድሜ ህይወት ተልጆቹ
ከሚስቱ ውጪ እኛ አልፈለግንሽም ብላ እንግዲህ አቤቱ አቅርባለች። ሩህ ያለው ሰው እንግዲህ ቅንጭላት ያለው ሰው ያንን መገንዘብ ይኖርበታል እላችኋለሁ። ውድ ተመልካቾች እንግዲህ የኔ ሀሳብ ነው ይሄ። የእናንተ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ውድ ተመልካቾቼ አመሰግናለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።